ጌታ የተመሰገነ ይሁን። እግዚአብሔር ከረዳን በእነዚህ 3 ሳምንታት ምናልባት 3 ሳምንት ያክል እንድንማማር ያለው ሐሳብ ስለ ኢየሱስ ክርስቶስ ዳግም መምጣት ነው። ኢየሱስ ክርስቶስ እንደገና ይመጣል። አሜን። ክብር ለሱ ይሁን። ጌታ ኢየሱስ እንደገና ይመጣል። ከኢየሱስ ክርስቶስ ዳግም ምጽአት ጋር በተያያዘ የሚጠየቁ ብዙ ጥያቄዎች አሉ። ለምሳሌ ኢየሱስ ክርስቶስ መቼ ነው የሚመጣው? ጌታ ኢየሱስ መቼ ይመጣል የሚለው እንግዲህ በሰሞኑ በተለይ ማህበራዊ ድረገጽ ላይ ሶሻል ሚዲያ ላይ በጣም ኢሹ ነበረ። አንድ ካልተሳሳትኩ ሳውዝ አፍሪካዊ ጆሹዋ የሚባል ሰው ኢየሱስ ክርስቶስ መቼ ይመጣል ብሎ ነበረ። መስከረም 13 እና 14 እና መስከረም 13 እና 14 ኢየሱስ አልመጣም። ስለዚህ ምን አለ? ግሪጎሪያን ካላንደር ሳይሆን ጁሊያን ካላንደር ነው ጌታ የሚጠቀመው። እኛ እዚህ ግሪጎሪያን ነው የምንጠቀመው፣ እሱ ጁሊያን ስለሚጠቀም መቼ ይመጣል? ኦክቶበር 7 ይመጣል። አሁን ሴፕቴምበር ነበረ፣ ከዛ ኦክቶበር 7 በእኛ ስንት ነው? መስከረም 27። ስለዚህ አልተሸነፈም፣ ሰውየው አልተረታም። ከሱ ጋር አብሮ ይሄንን ሲያራምድ የነበረው ሰውዬ ተሳስቻለሁ ብሎ ንስሐ ገባ። አንድ ነቢይ ሚስ አድርጌያለሁ ስቻለሁ ብሎ ልክ ኋላ ላይ መጣበታለሁ። በእርግጥ እነ ኤለን ጂ ዋይት የሚባሉ አድቬንቲስትን የመሰረቱ ሰዎች እንዳደረጉት አይነት ማለት ነው። ይሄኛው ግን ቀጠለ እና ኢየሱስ ክርስቶስ በዚህ ጊዜ መቼ ይመጣል የሚል አንድ ጥያቄ አለ። ከዛ ጋር በተያያዘ በጣም ትንሽ እንትን ያለኝ እኔ ዲስተርብ ያደረገኝ ነገር በጣም ፖዚሽናል የሆኑ ሰዎች በአብያተ ክርስቲያናት ሌቭል በኢትዮጵያ ወንጌላውያን አብያተ ክርስቲያናት ሌቭል ፖዚሽናል ከሆኑ ሰዎች መካከል አንድ ሰው ያለው ነገር ትንሽ ዲስተርብ አደረገኝ። ምንድነው ያለው? የኢየሱስ ክርስቶስ መምጣት እኮ በአብ ወይንም በወልድ ላይ ዲፔንድ የሚሆን አይደለም፣ ወይንም አብ ወይንም ወልድ አይደለም የሚወስኑት። ቤተ ክርስቲያን ሙሽሪት ናት የምትወስነው። ሙሽሪት ስትዘጋጅ ታጥባ ነጽታ ንጽሕት ስትል ኢየሱስ ይመጣል የሚል ገለጻ ሰጠ አንድ ሰው። ሳማዊም ስህተት ነው። የኢየሱስ መምጣት የሚወሰነው በሙሽሪት ላይ አይደለም። ይህንን በኋላ ላይ በቃል ተመስርተን ልናይ እንችላለን። አብ ነው የሚወስነው። አብ ነው ወሳኝ። ሌላ ጥያቄ ለምሳሌ ኢየሱስ ክርስቶስ እንዴት ይመጣል ደግሞ የሚል ጥያቄ አለ። እንዴት ነው የኢየሱስ ክርስቶስ መምጣት? ይህም ሳማው በጣም አነጋጋሪ ነው። አንዳንዶች መንፈሳዊ ነው አመጣጡ ይላሉ። ፊዚካል አይደለም፣ የሚታይ አይደለም፣ ሊትራል አይደለም፣ የሚጨበጥ አይደለም፣ ስፒሪቹዋል ነው እና የሆነ የእግዚአብሔር ኃይል ይቆጣጠራል። ልክ ይሄ እኛ ጌታ አብሮን ነው ያለው፣ ግን ህልውና መገኘት ክብር ይምጣ እንደምንለው አይነት አድርገው የሚያስቀምጡ ሰዎች አሉ። እንደገና ደግሞ አይደለም፣ ምሳሌያዊ ነው። በኋላ ላይ እነዚህ እነማን እንደሆኑ እናገራለሁ። ምሳሌያዊ ነው የኢየሱስ ክርስቶስ መምጣት ማለት ዓለም ጥሩ እየሆነች ትሄዳለች፣ በጎ እየሆነች ትሄዳለች፣ የተሻለ ተስፋ እየመጣ ይሄዳል። ስለዚህ ይሄ ከክርስቶስ መምጣት ጋር ተያይዘው የተጠቀሱ ነገሮች እነዚህ ሳምሃው ሊበራል ቲዮሎጂያንስ ይባላሉ። ኋላ ላይ አነሳቸዋለሁ ስለሚያስፈልግ እና እንደዛ ያን ለማለት ነው እንጂ ሊትራል አይደለም የሚል አለ። እንደገና ደግሞ ኢየሱስ ይመጣል፣ ግን በስውር ነው የሚመጣው። ስለዚህ አንዳንድ ሰዎች አስተውላችሁ ከሆነ እንዴት ነው አንድ ሰው ደውሎ አንድ ሰው ሲያወራ ነው የሰማሁት። አንድ ሰው ደውሎ እንደዚህ አለኝ ሲል እንዴት ነው እስኪ የዓለም ነገር በጣም እየከፋ ነው፣ ሐዋሳ አካባቢ እንዴት ነው ተስፋዬ ጋቢሶ አሉ ወይስ ቼክ አድርገ ምናልባት እኛ ቀርተን እንዳይሆን ብሎ እንደዚህ አለኝ ወሬ ሰምቻለሁ በወሬ እና ስውር ነው አመጣጡ። የሆኑ ሰዎችን ፒክ አድርጎ ይሄዳል። ሌሎቻችን እዚህ ምድር ላይ እንግዲህ የሚታየውን ነገር እንቀጥላለን የሚል አይነት አመለካከት ያላቸው ሰዎች አሉ። እንደዛም አይነት አመለካከት አለ። ሌላው
ሁሉ ያየው በግልጥ ነው የሚመጣው ደግሞ ይላል። ስለዚህ ኢየሱስ እንዴት ይመጣል የሚለውም ጥያቄ ነው ማለት ነው። ሌላ የክርስቶስ ኢየሱስ ዳግም ምጽአት ከመምጣቱ በኋላ ሳይሆን ልክ የመምጣቱ ምልክቶች ምንድናቸው የሚል ደግሞ ኮስችን አለ። ያንንም በተወሰነ ደረጃ እናያለን። ሌላው ክርስቲያኖች እንዴት ባለ ዝግጅት ጌታን ይጠብቁት? በምን አይነት ዝግጅት ነው ጌታን ሊጠብቁት የሚገባው? ምን ዝግጅት እናድርግ? እሺ ጌታ ይመጣል፣ እንዴት እንዘጋጅ? ይሄም ሌላ ኮስችን ነው ማለት ነው። ሌሎችም ጥያቄዎች አሉ። አትሊስት ግን እነዚህን በተወሰነ ደረጃ ለማየት ሙከራ እናደርጋለን። እና ኢየሱስ መቼ ይመጣል የሚለውን ከማየታችን በፊት ኢየሱስ ክርስቶስ ይመጣል ወይ? እስከጎናችሁ ያለው ይህ ጥያቄ እዚህ ይጠየቃል። ግን እስቲ ጠይቁ፣ ኢየሱስ ይመጣል ወይ ብላችሁ ሲጠይቁ ኢየሱስ ይመጣል። ለምንድን ነው የምላችሁ መሰላችሁ? አሁን ያለንበት ዘመን የክህደት ዘመን፣ እጅግ በጣም ብዙ ከሃዲያን የተነሱበት፣ ደግሞም የሚያስፈራ ነገር ያለበት፣ ገና ሊነሱ ያሉበት ማለት ኢየሱስ ክርስቶስ አይመጣም የሚሉ ሰዎች አሉ። አይመጣም፣ እንደዚህ የሚባል ነገር የለም። ልክ ሁለተኛ ጴጥሮስ ምዕራፍ 3 ከ4 እስከ 5 ምን ይላል? በመጨረሻው ዘመን እንደ ራሳቸው ምኞት የሚመላለሱ ዘባቾች በመዘበት እንዲመጡ ይህንን በፊት እወቁ ይላል። ምን? በመጨረሻው ዘመን እንደ ራሳቸው ምኞት የሚመላለሱ ዘባቾች እንዲመጡ አስቀድማችሁ እወቁ። እነሱ ምን ይላሉ? የመምጣቱ የተስፋ ቃል ወዴት ነው? አባቶች ከሞቱባት ጊዜ ከፍጥረት መጀመሪያ ይዞ ሁሉ እንዳለ ይኖራል። ምንም የሚለወጥ ነገር የለም። ትውልድ ይሄዳል፣ ትውልድ ይመጣል። ውሃ ይሄዳል፣ ውሃ ይመጣል። እንደዚህ ይሆናል፣ እንደዚህ ይሄዳል። ሁሉ እንዳለ ይኖራል እንጂ ኢየሱስ ይመጣል የሚባል ነገር ይህም ጴጥሮስ የጻፈው ነው። በትንቢታዊ እይታ ዘመን ዘለቅ የሆነ የትንቢት መልእክት ማለት ነው። አያችሁ ምን ይላል? እንደዚህ አይነት ሰዎች ዘባቾች ይነሳሉ። እንደዚህ አይነት ሰዎች ይነሳሉ። ስለዚህ ኢየሱስ ክርስቶስ አይመጣም ብለው የሚዘብቱ ሰዎች ይነሳሉ። ይሄ በተለይ ካለፉት 10 እና 20 ዓመታት 30ም ሊሆን ይችላል፣ ግን በተለይ 10 እና 20 ዓመታት ውስጥ በከፍተኛ ሁኔታ ዓለምን የተቆጣጠረ አስተሳሰብ ነው። እጅግ ብዙ ሰዎች በአደባባይ ወጥተው እግዚአብሔር የለም ያሉበት ዘመን ይሄ ያለፈው 10 እና 20 ዘመን። እግዚአብሔር የሚባል ነገር የለም። ለዚህ ነው ጋድ ኢዝ ምን ጋድ ኢዝ ኖት ዴድ የሚል ፊልም ተሰርቷል። ለምን? ማህበረሰቡ ምን ብሎ ስለሚያስብ ጋድ ኢዝ ዴድ ስለሚል ማለት ነው። there is no God፣ እግዚአብሔር የለም። ክህደት፣ ግልጥ ያለ ክህደት ማለት ነው። በዓለም አቀፍ ደረጃ ነው የምላችሁ። እግዚአብሔር የለም፣ ኢየሱስ የለም፣ ሃይማኖት ወይንም እምነት የሚባል ነገር ውሸት ነው። ትልቁ እውነት ነፃነት ነው። አንተ ነህ። አልፎም ሲተርፍ ደግሞ ይሄ እንዴት እንደመጣ ነግራቸዋለሁ በቀጥታ። ሲያልፍ ደግሞ I am the worshipper of devil የሚሉ እኔ ሰይጣንን ነው ማመልከው። ፐብሊክሊ ነው ብላችሁ I worship devil በዘፈኖቻቸው፣ በአክሽናቸው፣ በንግግራቸው እንደገና ሰላማዊ ሰልፍ በመውጣት I am devil worshipper የሚሉ I am LGBTQ የሚሉ በግልጽ ማለት ነው። leave us alone, this is my nature የሚሉ ተፈጥሮዬ ነው ይሄ በቃ ይሄን ነው የምፈልገው፣ ነፃ አድርጉኝ፣ አትጨቁኑኝ የሚል ማህበረሰብ። ግን ይሄ እንዴት ነው how this come የሚለውን ፕሮሰስ ግን ስናየው ይሄ እንዴት ነው የመጣው?
እንዴት ሊመጣቸው? ሐሳብ መጀመሪያ ሐሳብ ወደ ትምህርት አደገ። ኤኒቲንግ ሲጀምር ከትምህርት ነው የሚጀምረው። ሪፎርሜሽን ሲጀምር፣ የክርስትና ተሐድሶ ሲጀምር፣ በዘመናት ሁሉ ታሪክ ውስጥ ሲጀምር፣ እንዲሁም በእኛም ቤተክርስቲያን ታላቅ የሆነ ተሐድሶ የሚጀምር ከሆነ እንዴት ይጀምራል መሰላችሁ? በትምህርት ነው የሚጀምረው። 15ኛው 16ኛው ክፍለ ዘመን ላይ ትምህርት ነው የመጣው መጀመሪያ። ኖ ሶላ ስክሪፕቱራ ይባላል። ባክ ቱ ዘ ኦሪጂን፣ ባክ ቱ ዘ ባይብል። ወደ መጽሐፉ እንመለስ፣ ወደ መጽሐፉ መገለጥ እንመለስ፣ መጽሐፉ ላይ እንቁም የሚል ነገር መጀመሪያ ይመጣል። ይሄ በሌለበት ሌላ የሚመጣ ነገር የለም። ከዛ በኋላ ምን መጣ? ፕራክቲካል የሆነ ነገር ሆሊነስ ሙቭመንት የሚባለው ጆን ዌስሊ የሚባል ያመጡት ማለት ነው። ኦኬ መጽሐፍ ቅዱስን ከነ ማርቲን ሉተር ዘመን አንስተን እየተማርን ነው፣ እያጠናን ነው፣ እየገባን ነው። መጽሐፍ ቅዱስ ምን ይላል? ተቀደሱ ይላል። ስለዚህ ምን እንበል? እንቀደስ። መጽሐፉ ምን ይላል? ጸልዩ ይላል። እንጸልይ። ጆን ዌስሊ ያመጡት ሪቫይቫል ይሄ ነው። ከዛ በኋላ ፔንቴኮስተል ሪቫይቫል ይባላል 1900 ክፍለ ዘመን ላይ ይመጣል። ይሄ ደግሞ ምንድን ነው? ኤክስትራ ኦርዲነሪ ነው። አያችሁ፣ ሰው ወደ መጽሐፉ ተመለሰ፣ ሰው ወደ ጸሎትና ወደ ቅድስና ተመለሰ። አሁን ሌላ አካል ገባ። አመፅም በዚህ ፕሮሰስ ነው የሚመጣው። ባይዘው ሰይጣን ኮፒ ነው የሚያደርገው። መጀመሪያ ሐሳብ ነው ያደገው። ሃይማኖት አያስፈልገኝም የሚል ሐሳብ ላለፉት ዓመታት በአሜሪካ በአውሮፓ ተምረዋል በሚሉ ሰዎች ዘንድ ይሄ ነው ዴቨሎፕድ የሆነ እያደገ የተለያየ አይነት ምንድነው አብዮት ስም እየተሰጠው ማለት ነው። ሐሳቡ አደገና ወደ ምን አደገ? ፕራክቲካል ማድረግ ጀመሩ። አንዳንድ ሰዎች በዘፈኖቻቸው፣ አንዳንዶች በአርማቸው፣ በባንዲራቸው፣ በሰማያዊ ምንድነው በሰላማዊ ሰልፍ ፕራክቲካል ማድረግ ጀመሩ። ምን የሚለውን ሐሳብ? እግዚአብሔር የለም፣ ጌይ መሆን ነፃነት ነው፣ ሌዝቢያን መሆን ነፃነት ነው፣ ኢየሱስ የሚባል ነገር የለም፣ እግዚአብሔር ይመጣል የሚባል ነገር የለም፣ አዲስ ምድር አዲስ ሰማይ የለም። ምንድነው ያለው? አንተ ነህ ያለው። the reality is you yourself የሚል ሐሳብ ሆነ ማለት ነው። እዚህ ፕራክቲስ ላይ ሲደርሱ አያችሁ፣ ሰዎቹ እዚህ አቋም ላይ ሲደርሱ ኤክስትራ ኦርዲነሪ የሆነ ከልዕለ ተፈጥሮ ውጭ የሆነ አካል ፕሮሰስ ያደርጋቸው ጀመር። ማነው እሱ? ሰይጣን ማለት ነው። ፕሮሰስ አደረጋቸው። አሁን አንዳንዶቹ they are possessed by most of them they are possessed። ስፒሪቹዋሉም ልክ እንደዛ ነው አመጣጡ። ቅድም ያሳየዋል። እኛ ሀገር ምን ላይ ነው ይሄ ካለ፣ እኛ ሀገር አሁን ሐሳብ ዴቨሎፕድ እየሆነ ነው ያለው። ፕራክቲስን በተወሰነ ደረጃ አለ፣ ግን ሞር ሐሳብ ላይ ነው ያለው። ሐሳብ ላይ ነው ያለው። ለዚህ ነው ሚዲያ የምትከታተሉ ከሆነ አሁን አንዳንድ ወጣቶች፣ አንዳንድ ሰዎች እየመጡ ነው። ምን አይነት ሰዎች? ሃይማኖት የሚባል ነገር አያስፈልግም፣ ሃይማኖት ምንም አልጠቀመንም፣ ኢየሱስ እኔን አያድነኝም። ከምንድን ነው የሚያድነኝ? እኔ ኃጢአተኛ አይደለሁም፣ እኔ ነፃ ነኝ የሚል፣ እኔ ለራሴ በቂ ነኝ፣ እኔ የራሴ አዳኝ ነኝ የሚል አይነት አስተሳሰብ ማህበራዊ ሚዲያ ላይ አሁን በጣም እየተለቀቀ ነው። አስተውላችሁ ከሆነ ይህ እንግዳ የሆነ አስተሳሰብ ማለት እንደዚህ አድርገ፣ በዚህ አድርገ፣ እንዲህ አድርገ ራስን በዚህ መንገድ ታበቃለህ የሚል አይነት እግዚአብሔር የለሽ የሆኑ አስተሳሰቦች we don't need ኢየሱስ የሚል። አሁን የኢየሱስ ምጽአት ሌላ ነገር ነው፣ ኢየሱስ የሚባል ነገር ራሱ የለም የሚል አስተሳሰብ ዴቨሎፕ። በቅርቡ አንድ ወጣት ይህንን ሲናገር ብዬ ሴቭ አድርጌዋለሁ የራሴ እንትን ላይ። እዚህ ሌቭል ላይ ነው ያለ።
ዘን በትጋት ካልጸለይን የምናስመልጠውን ትውልድ ካላስመለጥን ፕራክቲካል ወደ መሆን ሐሳብ ይለወጣል ማለት ነው። This is what happened in America and Europe ማለት ነው። ስለዚህ ክህደት ስላለ የመጀመሪያው ማለት ኢየሱስ ይመጣል አይመጣም ብዬ ጠየቅኳችሁ። እናንተ ይመጣል እንደምትሉ እርግጠኛ ነኝ። ግን በዓለም ግን አይመጣም የሚል ክህደት አለ። ኢየሱስ የሚባል ነገር የለም፣ እግዚአብሔር የሚባል ነገር የለም የሚል ክህደት አለ። አንደኛው። ሁለተኛው ቅድም ያልኳችሁ ሊብራሊዝም ነው ያለ። ሊብራል ምንድን ነው? ይሄ አመቻማች ስለመለኮት ኦር ሌላ የተሻለ ምንድን ነው? ለዘብተኛ ትምህርት ወደ ቤተ ክርስቲያን እየገባ ነው አለ። አስተማሪዎች አሉ፣ ፊሎሶፊው አለ፣ ፍልስፍናው አለ። ወደኛ ሀገርም በተወሰነ ደረጃ አለ። ቅድም ያልኳችሁ የሆነ ሰውዬ በተወሰነ ደረጃ ሊብራሊዝም ነክቶታል። ምን ማለት ነው? ኢየሱስ ይመጣል ማለት ኢየሱስ ይመጣል የሚለው ነገር ትክክል ነው። ግን እነዚህ መጽሐፍ ቅዱስ ውስጥ የተቀመጡ ኢየሱስ ሊትራሊ ፊዚካሊ እንደሚመጣ በአካል እንደሚመጣ የሚናገሩ ነገሮች ፎልስ ናቸው። እንደዛ አይደለም። ዓለም ወደፊት ተስፋ አላት። ያንን ተስፋ አመልካች ነው። በዓለም ሁሉ ነገር ደህና ይሆናል። ያንን ደህንነት አመልካች ነው። ሰላም ይሆናል። አሜሪካ፣ አውሮፓ፣ ኤዥያ በቃ ሰው ሁሉ በደህንነት መኖር ይጀምራል ወደፊት። ያ የሚሆነው እንዴት ነው? ጌታ በመንፈሱ ቅድም ያልኳችሁ ሳመው ይደጋገባሉ አንድ ቦታ ማለት ነው። ነገሮችን ይቆጣጠርና በቃ ደህና ይሆናል። ያ ነው የክርስቶስ ምጽአት የሚባለው የሚል ሊብራሊዝም አመለካከት አለ። ነገር ግን መጽሐፍ ቅዱስ እንደዛ ይነግረናል ወይ? የተወሰኑ ጥቅሶችን እናያለን ከመጽሐፍ ቅዱስ። ኢየሱስ ክርስቶስ ፊዚካሊ ነው የሚመጣው፣ ሊትራሊ ነው የሚመጣው። ይሄ ማለት ምን ማለት ነው? በአካል ነው የሚመጣው እንጂ የሆነ በመንፈስ ምናምን አይደለም። በመንፈስ ልክ ነው አለ ከኛ ጋር። አሁንም ኃይሉን በመንፈሱ አማካኝነት ይገልጣል። ግን ስለ ዳግም ምጽአት ስናወራ በአካል ስለ መምጣትና ስለኛ መወሰድ ነው የምናወራው። ይሄ ነው ቦልድ የሆነ የቤተ ክርስቲያን ትምህርት ማለት ነው። ስለዚህ የኢየሱስ ዳግም መምጣት እርግጠኛ እንደሆነ የሚገልጹ የመጽሐፍ ቅዱስ ክፍሎች አሉ። አንደኛው ማቴዎስ ወንጌል ምዕራፍ 25 በጣም ብዙ ክፍሎች ናቸው ያሉት። ግን እንደው ዝም ብሎ ለምሳሌ ያህል ማቴዎስ ወንጌል ምዕራፍ 25 ከ31 እስከ 32 የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱም ጋር ቅዱሳን መላእክት ሁሉ በዚያን ጊዜ በክብሩ ዙፋን ይቀመጣል። አሕዛብም ሁሉ በፊቱ ይሰበሰባሉ። እረኛም በጎችን ከፍየሎች እንደሚለይ እርስ በርሳቸው ይለያቸዋል። የሰው ልጅ በክብሩ ከመላእክቱ ጋር ምን ያደርጋል? ይመጣል። አሕዛብንም ደግሞ በፊቱ ምን ያደርጋቸዋል? ይሰበስባቸዋል። በጎች ከፍየሎች እንደሚለዩ ምን ያደርጋል? ይለያቸዋል። ማርቆስ 13:24 ከዚህ ጋር ተመሳሳይ ሐሳብ አለ። በዚያ ወራት ግን ከዚያ መከራ በኋላ ፀሐይ ይጨልማል። ይሄ ደግሞ የሆነ ነገር ቀደም አድርጎ ይጀምርልናል ማርቆስ። ፀሐይ ይጨልማል፣ ጨረቃም ብርሃኗን አትሰጥም፣ ከዋክብትም ከሰማይ ይወድቃሉ፣ የሰማይም ኃይላት ሁሉ ይናወጣሉ። እንደዚህ ይሆናል። ስለዚህ የሆነ የተሰወረ ነገር አይደለም ማለት ነው። ዲቴይሉን አንዳንድ ነገሩን እናያለን። ቅደም ተከተሉ ምን ሊሆን ይችላል የሚለውን ጊዜ ካለ ወደፊት።
ፀሐይ ይጨልማል፣ ጨረቃ ብርሃኗን አትሰጥም፣ ከዋክብት ከሰማይ ይወድቃሉ፣ የሰማይ ኃይላት ይናወጣሉ። በዚያን ጊዜ የሰው ልጅ በብዙ ኃይልና ክብር በደመና ሲመጣ ያዩታል። በዚያን ጊዜ መላእክትን ይልካል፣ ከአራቱም ነፋሳት ከምድር ዳርቻ እስከ ሰማይ ዳርቻ የተመረጡትን ይሰበስባሉ። መላእክት ፐብሊክ ነው። ኢየሱስ ሲመጣ ሊትራል ነው። በአካል ሰው ሁሉ እያየው የሚሆን ነገር ነው። የኢየሱስ ክርስቶስ መምጣት ክብር ለስሙ ይሁን። እስኪ ኢየሱስ ይመጣል በሉ። እንዳትደግሙ፣ ኢየሱስ ይመጣል በሉ። የተባረከው ተስፋችን ኢየሱስ ይመጣል። ሃሌሉያ። የሐዋርያት ሥራ ምዕራፍ 1 ከቁጥር 10 እስከ 11 ላይ እርሱም ሲሄድ ወደ ሰማይ ትኩር ብለው ሲመለከቱ ሳሉ እነሆ ነጫጭ ልብስ የለበሱ 2 ሰዎች በአጠገባቸው ቆሙ። ደግሞም የገሊላ ሰዎች ሆይ ወደ ሰማይ የተመለከታችሁ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ምን ይላል? ይመጣል አሏቸው። ይህ እንግዲህ ስለ ደቀ መዛሙርቱ ነው የሚያወራው። ኢየሱስ በዛ ተራራ ላይ ሲነጠቅ ሳለ እንግዲህ ታውቃላችሁ፣ ይህን ብዙ ማብራራት አያስፈልግም። ኢየሱስ ተስፋቸው ነው። ለእስራኤል መንግስትን ይመልሳል ብለው የሚጠብቁት ኢየሱስ ነው። አብሯቸው እንደሚኖር የሚያስቡት ኢየሱስ ነው። እሱ በዙፋን ላይ ተቀምጦ እነሱ በቀኝና በግራ እንደሚቀመጡ የሚያስቡት ኢየሱስ ሲነጠቅ ሲያዩ ተስፋ ቆረጡ። በተለይም መንፈስ በኃይል ስላልወረደባቸው። ስለዚህ ነጫጭ ልብስ የለበሱ 2 ሰዎች ሞስትሊ መላእክት የገሊላ ሰዎች ሆይ እንደዚሁ ሲሄድ እንዳያችሁት ኢየሱስ እንዴት ይመጣል? እንደዚህ ይመጣል። እንደዚህ ነው አመጣጡ ማለት ነው። ኢየሱስ ፊዚካል ነው። ዓለም ሁሉ እያየው ነው። ክብር ለስሙ ይሁን። በጣም ይሄንን ግልጥ የሚያደርግ ስለ ኢየሱስ ክርስቶስ ፊዚካሊ መምጣት ለአማኞች የበለጠ የሚያጠነክር ሐሳብ አንደኛ ተሰሎንቄ ምዕራፍ 4 ከ14 እስከ 18 ላይ ተጽፏል። ፕሮሰሱን ሳማው ግልጥ ያደርጋል እንዴት እንደሚሆን። እንደዚህ ይላል፣ ኢየሱስ እንደሞተና እንደተነሳ ካመንን፣ ለአማኞች ነው ማለት ነው። ኢየሱስ እንደሞተና እንደተነሳ ካመንን፣ ለዚህ ነው እመን ምንለው ስንሰብክ። አልተሳሳትም ጴንጤዎች። እመን ስንል ካመንን እንዲሁ በኢየሱስ ያንቀላፉትን እግዚአብሔር ከእርሱ ጋር ያመጣቸዋል። በጌታ ቃል የምንላችሁ ይህ ነውና እኛ ሕያዋን ሆነን ጌታ እስኪመጣ ድረስ የምንቀር ያንቀላፉትን አንቀድምም። ጌታ ራሱ ተመልከቱ፣ እዚህ ጋር ፕሮሰሱ። ጌታ ራሱ በትእዛዝ በመላእክት አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳልና። አመጣጡ እንዴት ነው የሚሆነው? ጌታ በትእዛዛት ከሰማይ መላእክት ጋር በመለከት ድምፅ፣ ተመልከቱ፣ እንትን አይደለም፣ ሂድን አይደለም፣ የተሸፈነ ነገር አይደለም፣ ግልጥ ነው። ጌታ ራሱ ከመላእክት ጋር በመለከት ድምፅ፣ መለከት እየተነፋ ምን ይላል? ይወርዳልና። ዘን ምን አብን ያደርጋል? ጌታ እንደዚህ ባለ መንገድ ሲወርድ በክርስቶስ የሞቱ አስቀድመው ይነሳሉ። ከዚያም በኋላ እኛ ሕያዋን ሆነን የምንቀረው ጌታን በአየር ላይ ለመቀበል ከነርሱ ጋር በደመና እንነጠቃለን።
ክብር ለእግዚአብሔር ይሁን። ጌታ ይመጣል በመለከት ድምፅ ከመላእክት ጋር ይመጣል ጌታ። ልክ ጌታ ሲመጣ የሞቱት እነ ጴጥሮስ፣ እነ ጳውሎስ፣ እነ ማርያም ኢየሱስ ጌታ ነው። ይሄ ነው የመጽሐፍ ቅዱስ ሪያሊቲ። ያለፉ ቅዱሳን እነሱ ይነሳሉ፣ በቅስፈት እኛ እንለወጣለን። ከዛ በኋላ ምን እንሆናለን? ጌታም በአየር ላይ ለመቀበል ከእነርሱ ጋር በደመና እንነጠቃለን። እንዲሁም ይላል ሁል ጊዜ ከጌታ ጋር ምን እንላለን? እንሆናለን። ኢየሱስ ጌታ ነው። ክብር ለጌታ ይሁን። ይሄ ቃል ያጽናናል። ያጽናናል። ያጽናናል ወይ? እስቲ እኔ በሉ። ኢየሱስ ጌታ ነው። እኔ በሉ እስቲ ከቅዱሳን ጋር ጌታን በአየር ላይ ለመቀበል እንነጠቃለን። ከዚያም በኋላ ከጌታ ጋር ለዘለዓለም አብሬ እሆናለሁ። ሃሌሉያ። እኔ በሉ እስቲ ከቅዱሳን ጋር በአየር እነጠቃለሁ፣ ከጌታ ጋር ለዘለዓለም አብሬው እኖራለሁ። በዚህ ቃል ተጽናኑ። ብዙ አሁን የዚህ ምድር ላይ ታውቃላችሁ፣ ሲሞላም የሚጎድል ነገር አለ አይደል? መኪና ገዝታችሁ ነዳጅ እኮ ያስፈልጋል አይደል? በቃ ሞልቶላችሁ መኪና ስትገዙ ነዳጅ አለ። እንደው ዝም ብሎ ለምሳሌ ያህል ነው ይሄን የጠቀስኩት። ምንድነው የሚያጽናናው? ኢየሱስ ተመልሶ ይመጣል። ከጌታ ጋር ለዘላለም አብሬ እኖራለሁ። የከበረው ተስፋ ኢየሱስ ይመጣል። መቼ ይመጣል አይዶንት ግን ይመጣል። ቅዱሳን ወንድሞች እህቶች፣ ሌሎች የሚያጽናኑ ነገሮችም አሉ። እውነት ነው። እግዚአብሔር እጅ ሲገለጥ ያጽናናል። ፈውስ ሲሆን ያጽናናል። እግዚአብሔር ሲረዳ ያጽናናል። በእርግጥ እግዚአብሔር ሲጎበኝ ያጽናናል። ከዚህ በላይ ደግሞ የሚያጽናና ነገር አለ። ከጌታ ጋር ለዘላለም አብረነው እንኖራለን። በዚህ ቃል ተጽናኑ። ስለዚህ ኢየሱስ በዚህ መንገድ ነው የሚመጣው ማለት ነው። አሁን መቼ ይመጣል የሚለውን ጥቂት ነገር ተነጋግረን እንጨርሳለን። ኢየሱስ መቼ ይመጣል? ቅድም ብያቸዋለሁ። አይ ቲንክ ሳውዝ አፍሪካ ይመስለኛል ያ ሰውዬ ኢየሱስ በ13 እና በ14 ይመጣል ብሎ ነበር። እንዲህ አይነት እሳቤ እሱ የጀመረው አይደለም። በሁለተኛው መቶ ክፍለ ዘመን ሞንታነስ የተባለ ሰው ነው። ገና በሁለተኛው መቶ ክፍለ ዘመን ማለት እንግዲህ በ200 ማለት ነው። ከዛሬ 1900 ምናምን ዓመት በፊት ሞንታነስ የሚባል ሰው ነው። ኦር 800 ምናምን ዓመት በፊት ኢየሱስ ክርስቶስ በዚህ ቀን ይመጣል የሚል ሐሳብ የጀመረው እሱ ነው። ከሱ በኋላ ሂፖሊተስ የተባለ ይሄ የተማረ የስነ መለኮት ምሁር ነው። ቀምሮ እነዚህ ምንድነው የሚባሉ እንትኖችን ሱባኤዎችን ቆጥሮ በእነዚህ ሱባኤዎች መሰረት ከሄድን ኢየሱስ በ500 ዓመተ ምህረት ነው የሚመጣው ብሎ አስቀምጧል። ግን ኢየሱስ በ500 ዓመት ከዛ በኋላ the great disappointment የሚባል ነገር በቤተ ክርስቲያን ታሪክ ሀፕን አድርጓል። ታላቅ የቤተ ክርስቲያን ስብራት፣ ሐዘን የሚባል ማለት ነው። በ1813 ማርች 1813 እስከ ማርች 1814 ድረስ 44 ድረስ 1843 እስከ 1844 ድረስ በአንድ ዓመት ውስጥ ማርች ወር ውስጥ አንድ ዊሊያም ሚለር የሚባል ሰው ተነስቶ ምን አለ? ኢየሱስ ክርስቶስ በጣም የተሰሚነት ያለው አሜሪካዊ ሰባኪ ነው። ወደ 10,000 የሚጠጉ ተከታዮች ይህንን ሐሳብ ተከትለው ቤታቸውን ሽጠው ንብረታቸውን ሽጠው አንዳንዶች ተራራ ላይ ወጥተው ጌታ ኢየሱስ ክርስቶስ ከማርች 14
ከማርች 21 1843 እስከ ማርች 21 1844 ባለው አንድ ዓመት ውስጥ ኢየሱስ ይመጣል። ስለዚህ ምን ይሆናል? እንጸልይ፣ እንጾም፣ ያለንን ነገር እንሽጥ፣ ለሰዎች እንስ፣ ራሳችንን እናጽድቅ በሚል ማለት ነው። ወደ 10,000 የሚጠጋ ሰው በቤተ ክርስቲያን ታሪክ ማለት ነው ኢየሱስ በይሆን ይመጣ ነው። በቃ ምን አንተ ምን የቀረ ነገር አለ? ቤት ቶሎ ሽጥና አምጣ እየተባለ ማለት ነው። አንድ መጽሐፍ ላይ ቆይቷል ካነበው አይ ቲንክ ዊሊያም ባርክሌ የሚባል ሰው የጻፈው መጽሐፍ ላይ ያው ኢየሱስ አልመጣም፣ በዛ ጊዜ አልመጣም። ከዛ አንድ ሰውዬ እያለቀሰ ከተራራ ይወርዳል እና በጣም 10,000 ሰው ማለት ብዙ ሰው ነው። ስለዚህ ጋዜጠኞች ምናምን እዛ ተሰብስበው ጥያቄ ይጠይቃሉ። ብዙ ሰው ስለሆነ የሐዋሳ እንግዲህ 10,000 ሰው ታቦር ተራራ ላይ ሲወጣ ጋዜጠኛ ይሄዳል። ከዛም በላይ ሰው ነው ግራ የተጋባው። ግን አትሊስት በዚህ ፕሮሰስ ውስጥ ያለፈ እንደዛ ያህል ሰው ነው። ምናልባት ከዛም በላይ ሊሆን ይችላል። እና ለምንድን ነው የምታለቅሰው ይለዋል ጋዜጠኛ ማለት ነው። ለምንድን ነው የምታለቅሰው ሲለው ጌታ እመጣለሁ ብሎ ነግሮን አታለለን አለ። ምን አለን? አታለለን። ማን ያታለላችሁ? ጌታ ነው? ሰባኪው ነው ያታለላችሁ? ሰባኪው ነው ያታለላችሁ። ዊሊያም ሚለር ነው። ጥሩ ነገሩ ሰባኪው በኋላ እንደዚያው እንደ ትላንትናው ጆሹዋ አይደለም። ጆሹዋ አይደለም። የሳውዝ አፍሪካው ጆሹዋ ቀጥሏል። ዊሊያም ሚለር ተሳስቻል። ግን በጣም ብዙ ሺህ ሰው ኤለን ጂ ዋይት የሚባሉ ሰዎችን ተከትሎ አሁን አድቬንቲስት የተመሰረተው አይደለም ኢየሱስ በመንፈሳዊ መገኘቱ በመንፈሳዊ ሁኔታ ነው የመጣው መጥቷል ብሎ ቀጠሉ። አድቬንቲስት እንደዛ ነው የተመሰረተው። በዚህ አቀጣለ አመሰራረቱ እንደዛ ነው። አሁን ያሉበት ሁኔታ እግዚአብሔር ያውቃል። አሁንም እንዲህ አይነት ነገሮች ይደርሳሉ። በዚህ ቀን ይመጣል፣ እንደዚህ ይመጣል። መጽሐፍ ቅዱስ ምን ይላል? ማቴዎስ 24:36 ላይ ስለዚያች ቀንና ስለዚያች ሰዓት ግን ከአባት ብቻ በቀር። ለዚህ ነው አንድ ትልቅ መሪያችን ተነሳና ቤተክርስቲያን ልትወስነዋል አይደለም። ከአባት ብቻ በቀር ከአባት ብቻ በቀር የሰማይ መላእክት ቢሆኑ ልጅም ቢሆን የሚያውቅ የለም። ሴት ባደረገው ባዘጋጀው ጊዜ አብ ነው ያንን የሚወስነው። ሂድ ብሎ ይልከዋል። ኢየሱስ የከበረው ተስፋችን ከመላእክት ጋር በታላቅ መለከት ይመጣል። በስዝት ነገር ግን ኢየሱስ ክርስቶስ ሊመጣ ሲል ያሉ ምልክቶች አሉ። መጽሐፍ ቅዱስ ያስተማር በዚህ ቀን ነው ይመጣል ማለት ስህተት ነው። ግን እነዚህ ምልክቶች ግን ዳግም መምጣቱ እንደቀረበ አመልካቾች ናቸው ማለት ግን ይቻላል። እነዛን ቀጣይ ሳምንት ጌታ ከረዳን እናያለን። ክብር ለጌታ ይሁን። እንጸልይ።